ሮሜ ምዕራፍ 12 ጳውሎስ እንግዲህ ወንድሞች ሆይ ብሎ ነው የሚጀምረው። 11ዱ ምዕራፎች ውስጥ ያስተማራቸውን መሰረታዊና ቋሚ የሚባሉ የክርስትና አስተምህሮቶችን በዝርዝር ካስረዳቸው በኋላ ምዕራፍ 12 ላይ እንግዲህ እግዚአብሔር በክርስቶስ ኢየሱስ ሞትና ትንሣኤ ከሚመጣው ከዘላለም ቁጣ ታድጓችኋል፣ ይቅር ብሏችኋል፣ ምህረትን ሰጥቷችኋል። ለዚህ ደግሞ ተመጣጣኝ የሆነ የህይወት ምላሽ እንድትሰጡ እንዲህና እንዲያ አድርጉ የሚልበት ምዕራፍ ነው። ከቁጥር 1 ጀምሮ እንግዲህ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ እንድታቀርቡ ይላል። እግዚአብሔር በክርስቶስ ኢየሱስ ዘላለማዊ ፍቅር ከወደደን በኋላ በመስቀሉ መስዋዕታዊ ምትካዊ ሞት ከተቀበለን በኋላ አንድን ነገር ጠይቆናል። እርሱም ሰውነታችሁን ስጡኝ፣ መሰዊያው ላይ ሕያውና ቅዱስ አድርጋችሁ ለይታችሁ አቅርቡልኝ። አንድም የሰውነታችሁ ብልት በዓለም ወይ በኃጢአት እንዲወረስ እንዲወሰድ አልፈልግም። ደግሞ አልፎ አልፎ አይደለም መሰዊያው ላይ እንድትቀመጡ ምፈልገው፣ ሁሉ ጊዜ መሰዊያው ላይ ላገኛችሁ ፈልጋለሁ። አስራት መባችሁን እንዲሁም ዝማሪያችሁን ብቻ ጥላችሁልኝ አትሄዱ። እናንተን ደፋክቱ ዩአር ማንነታችሁን ውስጣዊውም ውጫዊውን ማንነታችሁን እናንተ ያደረገውን ነገር በሞላ ስጡኝ የሚል ጠንካራ ጥያቄ የጠየቀበት ነው ምዕራፍ 12። ይሄ ብቻ ደግሞ አይደለም። ከዓለም ጋር ባለን ግንኙነት እንዴት ባለ መርህ እንዴት ባለ ደግሞ የአእምሮ ውቅር መመላለስ እንዳለብንም ጭምር አስጠንቅቆናል። በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎናል። እርስ በርስ ደግሞ በክርስቶስ ቤተክርስቲያን ውስጥ ባለን ግንኙነት ልብ ልንላቸው የሚገቡትን ጊዜ አይሽሬ የሆኑ መርሆችንም ነግሮናል። እርሱም ምንድነው? ማናችሁም በክርስቶስ ቤተክርስቲያን ውስጥ ስለራሳችሁ ስታስቡ ማሰብ ከሚገባችሁ በላይ በትዕቢት እንዳታስቡ፣ ማሰብም ደግሞ ካለባችሁም በታች ዝቅ ብላችሁም እንዳታስቡ፣ ጤናማ የሆነውን በክርስቶስ የሆናችሁትን ያንን ማንነት ሁኑ የሚል ምክር ቁጥር 3 ላይ ሰጥቶን ነበር። እንግዲህ ቁጥር 4 እና ቁጥር 5 ላይ ደግሞ የሰው ልጅን አካል በውስጡም ያሉትን ብልቶች እንደ ምሳሌ በመጠቀም ቅዱሳን በክርስቶስ ቤተክርስቲያን ውስጥ እርስ በርስ ያለንን ግንኙነት ማሰብ እንዳለብን አስተምሮን ነበር። እንግዲህ ከቁጥር 6 ሮሜ ምዕራፍ 12 ከቁጥር 6 ጀምሮ እስከ ቁጥር 8 ደግሞ ወደ 7 የሚጠጉ የመንፈስ ቅዱስ ስጦታዎችን ዘርዝሮ ያሳያል። እንግዲህ በቤተክርስቲያን ውስጥ አሁን እንዴት መኖር እንዳለው ድናችኋል፣ ጸድቃችኋል፣ ከዘላለም ቁጣ ድናችኋል፣ የኃጢአት ስርየት አግኝታችኋል፣ አሁን ከእግዚአብሔር ጋር ሰላም አላችሁ፣ እግዚአብሔር ለእናንተ ያለው ፍቅር በመንፈስ ቅዱስ አማካኝነት በልባችሁ ውስጥ ፈሷል፣ ምድር ላይ የምትቀደሱበትንም ጸጋ እንካችሁ ብሏችኋል፣ ቤተክርስቲያንን ተክሏታል፣ አብ ወልድ መንፈስ ቅዱስ አንድ አምላክ በእናንተ መካከል ደኩኗል። ስለዚህ እርስ በርስ ደግሞ ስትኖሩ እንድትተናነጹበት አንዳችሁ ሌላችሁን እንድታንጹና በዚህ ደግሞ አካሉ እየተገነባ ወደ ክርስቶስ መልክ እንዲሄድ ለእያንዳንዳችሁ ስጦታ ተሰጥቷችኋል ብሎ ግን ከነኛ ውስጥ ጥቂቱን ነው ጳውሎስ ከቁጥር 6 እስከ 8 የሚጠቅሰው። ከዚያ ውስጥ የመጀመሪያው ትንቢት መናገርን እንዲሁም ደግሞ ማስተማርን፣ ማገልገልን፣ ሰርቭ ማድረግ የተቸገሩትን መምከር፣ መስጠት፣ መግዛትና መማር ነው። እያንዳንዱ የቤተ ክርስቲያን ሀብቶች ስለሆኑ በጥንቃቄ ነበር ያየናቸው። ዛሬ የቀሩን 2 ናቸው። ቁጥር 8 ላይ ያሉት የሚገዛ በትጋት ይግዛ፣ የሚምር ደግሞ በደስታ ይማር ይላል። ቤተ ክርስቲያን እንዲህ በመጽሐፍ ቅዱስ ውስጥ የተጠቀሱ ሀብቶቿን እያንዳንዱን የመመራመር ግዴታ አለባት ለመጠቀም እንዲያስችላት። ይሄ አሁን የምናነበው የምንማማረው የቤተ ክርስቲያን ትሬዠር ነው። በዚያ ውስጥ ደግሞ እግዚአብሔር መንፈስ ቅዱስ እንደሚመራችሁ የእናንተ ስጦታም ከሆነ በደንብ እንድታዳብሩት ይሄ የምናጠናው ክፍል መሰረት ይሆነናል ብዬ አስባለሁ። ከቁጥር 6 እስከ 8 ያለውን አንብበን እንጀምር። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ፣
የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። ያንዳንዱን ስጦታ አይተናል። 5ቱን አይተናቸዋል። መልሰን መላልሰን ደግሞ ማሰብ አለብን። እነኚህ ብቻ ግን አይደሉም ስጦታዎች። በአንደኛ ቆሮንቶስ ምዕራፍ 12ም በሌሎችም መልእክታት ውስጥ የተጠቀሱ አሉ። ሁሉ መጠናት አለባቸው። የሮሜን መጽሐፍ ስለሆነ እየተማማርን ያለነው እዚህ ላይ ራሳችንን ፍሬ ማድረግን እንጂ ብዙ ልናነባቸው የሚገቡ ስጦታዎች አሉ። ቁጥር 8 ውስጥ እንግዲህ የመጨረሻዎቹን ነው ዛሬ የምናየው። የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይላል። እንግዲህ የምትጽፉ ሮሜ ምዕራፍ 12 ቁጥር 8 6ኛው ስጦታ ነው በዚህ ክፍል ከተጠቀሱት አንዱ የሚገዛ በትጋት ይግዛ የሚለውን ነው የምናየው። የ1954 እትም የሚገዛ የሚለውን ቃል ይሄ አዲሱ መደበኛ ትርጉም የሚያስተዳድር ነው የሚለው። አይ ቲንክ ትንሽ ሻል ያለውም እሱ ይመስለኛል። ይሄ መግዛት የሚለው ቃል በውስጡ እና መሬት ላይ የዋለበት ደግሞ አተረጓጎም ትንሽ በጉልበት ማስተዳደርን የሚያሳብቅ ስለሆነ የአዲሱ መደበኛ ትርጉም የተጠቀመውን የሚያስተዳድር የሚለውን ቃል ለዚህ ትርጉም ብናውለው ችግር የሚፈጥር አይመስለኝም። የእንግሊዝኛ እትሞች 3 ቃል ነው የሚጠቀሙት፣ ሩሊንግ፣ ሊዲንግ እና ገቨርኒንግ የሚሉ ናቸው። የሚገዛ ወይም የሚያስተዳድር ልትሉ ትችላላችሁ። ሰዎች በቤተ ክርስቲያን ውስጥ እንዲያገለግሉት ቀጭን ትእዛዝ እየሰጠ አለቃ የሆነባቸው የሚያስተዳድራቸው ማለት አይደለም። ስሜቱ እንደዛ አይደለም። እንደዛ አይነት ሽታ የለውም። ይሄ ስጦታ ጉልበተኝነትን፣ አለቃነትን በውስጡ ያቀፈ ቃል አይደለም። ይሄ ልብ ሊባል ይገባል። ይሄ በቤተ ክርስቲያን ውስጥ የመምራት፣ የማስተባበር፣ የማሳለጥ፣ ፋሲሊቴት የማድረግ፣ መመሪያ የመስጠት፣ ግንባር ቀደም ሆኖ ከፊት የመብራት፣ የማስተዳደር አይነት ሸክሙና ስጦታ ያላቸውን ሰዎች አስመልክቶ የገባ ስጦታ ነው። መጽሐፍ ቅዱስ ስለ መሪነት ሲያስተምር፣ ስለ ማስተዳደር ሲያስተምር ጽንሰ ሐሳቡ ይሄ ዓለማዊነት ወይም ሴኩላሪዝም ስለ መሪነት ስለ አስተዳደሪነት ከሚያስተምረው ፈጽሞ የራቀ ነው፣ የተለያየ ነው። ሁለቱ ፈጽሞ የተለያየ ጥግ ላይ ያሉ ናቸው። እኛ የትኛውንም እንዲህ አይነት ነገር ስናጠና መነጽራችን ቢብሊካል ቴይዝም ነው፣ መጽሐፍ ቅዱሳዊው ንጽረተ ዓለም ነው። ሌሎችን መነጽሮች አጥልቀን አናጠናቸውም። በዚህ ዘመን ደግሞ ከሆኑ ዓመታት ወዲህ በሚዲያም ላይ በተለያዩ የንግግር መድረኮች ላይ ከፍተኛ ትኩረት ያገኘ ርዕሰ ጉዳይ ነው ይሄ መምራት፣ ማስተዳደር የሚባለው ማለት ነው። እሱኛው የሴኩላሪዝሙ የመሪነት አስተንትኖት እንዳይጫናችሁ በቃሉ መነጽር የምናነበው የመሪነት የማስተዳደር ጉዳይ እንደሆነ ማሰብ ጥሩ ነው። የዘመኑ የመሪነት ዕውቀት ከወንበር ጋር ይያያዛል፣ ከስልጣን ጋር ይያያዛል፣ ጎልቶ ከመታየት ጋር ይያያዛል፣ ከኃይል ጋር ይያያዛል። የመጽሐፍ ቅዱሱ ደግሞ ከዚህ ጋር ቀጥታ ተቃራኒ ነው። ምክንያቱም ዛሬ መሪ መሆን ማለት ጎልቶ መታየት ስለሆነ ሌሎችን ከእግር በታች እንደ ሪሞት ቁጭ ብድግ የማድረግ አይነት መንፈስ ያለበት ነው የዘመኑ የመሪነት እሳቤ ማለት ነው። ከሱ የራቀ ነው። ለሚመሩት መንጋ ሳይራሩ ለተቀመጡበት የመሪነት ወንበር ግን ሚሳሱ መሪዎችም ቤተክርስቲያንን እያስቸገሩ ያለበት ዘመን እንደሆነ ማሰብ ጥሩ ነው። ለዚህ ይህን ስጦታ የምናጠናባቸው የውስጥም የውጭም መሰረታዊ ምክንያቶች አሉ። ሌላው የመሪነት ወንበር ላይ ቁጭ ብለው በቤተክርስቲያን ኮንቴክስት አጠገባቸው ሌላ ተተኪ መሪ እንዳይበቅል አድርገው ደግሞ የአመራር ፍልስፍናን የሚከተሉም አሉ። ባህር ዛፍ የሆኑም አሉ፣ ወንበር ላይ ዋርካም የሆኑ አሉ። ሁለቱም የቤተ ክርስቲያን ጭንቆች ስለሆኑ በኋላ ጠቁማቸዋለሁ። የኢትዮጵያ ወንጌላውያን ቤተ ክርስቲያናት ከዚህ ረገድ አንጻር ጥናት ስለተሰራ ነው። አንዱ ችግራችን የአመራር ጥራት ችግር ነው። ከአስተምሮ ጥራት ችግር በተጨማሪ ከህይወት ጥራት ችግር በተጨማሪ ወንጌላዊውን ክርስትና እንደ ልቡ እንዳይሰፋ አንቀው እየያዙት ያሉት በስም የሚታወቁም የማይታወቁም ከአመራር ጋር የተያያዙ ችግሮች ናቸው። እንደዚህ ያለውንም ነገር እንድንቀርፍ መጽሐፍ ቅዱሳዊውን ቱንቢ እንድንይዝ የሚረዳን ቁጥር ነው ልላችሁ ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 42 ላይ መድኃኒታችን ስለ መሪነት ስለ ማስተዳደር እንዲህ ብሎ አስተምሯል። ኢየሱስም ማርቆስ 10:42
በአንድነት ሰብስቦ እንዲህ አላቸው፣ የአሕዛብ አለቆች ተብለው የሚታሰቡት እንደሚገዟቸው ሹሞቻቸውም በእነርሱ ላይ ስልጣናቸውን እንደሚያሳዩ ታውቃላችሁ። ውጪ ላይ ያለው የአመራር የስልጣን የማስተዳደር ዝንባሌ ይህን ይመስላል ነው እያለ ያለው። የአሕዛብ አለቆች ተብለው የሚታሰቡት እንደሚገዟቸው ሹሞቻቸውም በእነርሱ ላይ ስልጣናቸውን እንደሚያሳዩ ታውቃላችሁ። በእናንተ ዘንድ ግን እንዲህ አይደለም። ከመካከላችሁ ታላቅ መሆን የሚፈልግ ሁሉ አገልጋይ ይሁን፣ ፊተኛ ለመሆን የሚፈልግ ሁሉ የሁሉ ባሪያ ይሁን። የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣምና ይላል። መጽሐፍ ቅዱሳዊው የመሪነት የማስተዳደር አስተምህሮ ከዓለማዊው የመሪነት የማስተዳደር አስተምህሮ የራቀ ነው። መጽሐፍ ቅዱስ መሪ መሆን ከፈለጋችሁ ዝቅ በሉ፣ እንደ አሕዛብ አለቆችና ሹሞቻቸው ስልጣናችሁን ማሳያ አይደለም። የቤተ ክርስቲያኑ መሪነት ጉልበታችሁን ማርኪያ አይደለም። ባይሆን እንደ ባሪያ የምትሆኑበት፣ ሌሎች ከፍ ብለውና ደምቀው ይታዩ ዘንድ እናንተ ዝቅ ብላችሁ የምትሰወሩበት ተቃራኒ ነው። ቀስቱ ዳይሬክሽኑ ከዓለማዊው የመሪነት አስተምሮ አንጻር ስናነጻጽረው ተቃራኒ፣ ያ ወደፊት ይሄ ወደኋላ አይነት ነው። መጽሐፍ ቅዱስ በጥቅሉ ስለ መሪነት ስለ ማስተዳደር ሲያስተምር ሎሌያዊ የሆነ እሳቤን ያለው ሎሌያዊ የሆነ መሪነት ነው። ማለት እንደ ባሪያ የሆነ ባሪያ መሪ ሲሆን እንደማለት ነው። የባርነት ልኩን ቦታውን መደቡን ሳይለቅ በዚያ ውስጥ ግን የሚያንጸባርቀው የመሪነት ብቃት ማለት ነው። ልብ ልንላቸው የሚገቡ ጉዳዮች አሉ። ይህን ስጦታ ስናስብ አንደኛ በቤተ ክርስቲያን ውስጥ ያለው መሪነት ወይም ማስተዳደር ስጦታ ነው። ጳውሎስ ሮሜ ምዕራፍ 12 ላይ ስጦታ ነው ያላቸው እነኚህን ሰባቱን የቤተ ክርስቲያንን ሀብቶች ቅዱሳን እርስ በርስ የምንተናነጽበትን እነኚህን ሀብቶች መደባቸው ስጦታ ነው። ይሄ በጣም ሊሰመርበት ይገባል። መሪነት ቤተ ክርስቲያን ውስጥ ምንድን ነው? ስጦታ ነው። በቤተ ክርስቲያን ውስጥ ያለውን መሪነት በቤተ ክርስቲያን ውስጥ ያለውን አስተዳዳሪነት ፖለቲካ ውስጥ ካለው ተቋማት ውስጥ ካለው የተለየ የሚያደርገው አንዱና ዋነኛው እዚህ ያለው መሪነት ማን ይሰጠው ነው? እግዚአብሔር የሚሰጠው ነው። ይሄ ማለት ምን ማለት ነው? ፖለቲካ ውስጥ ተቋማት ውስጥ ስለ መሪነት አንድ ግለሰብ ፒኤችዲ ይዞ ቢመጣ መሪ ለመሆን ፒኤችዲ መስራቱ እንደ መስፈርት ይያዝለታል። በቤተ ክርስቲያን አውድ ውስጥ ግን መሪነት የስጦታ ጉዳይ እንጂ የወረቀት ጉዳይ አይደለም። ይሄ ማለት ግን የሴኩላሩ የመሪነት አስተምህሮ እዛ ውስጥ ያሉ ጥናቶች መርሆች ለቤተ ክርስቲያኑ የመሪነት አገልግሎት አያስፈልጉም ማለት ግን አይደለም። እንደዛም ደግሞ ደሴት አንሆንም። ግልጽ ነው አይደለም? ደሴት አንሆንም። ግን እዚህ ቸርች መጥቶ ለመምራት እንደ ቅድመ ሁኔታ አናየው። እንደ ቅድመ ሁኔታ የምናየው ሚስተር ኤክስ በቤተ ክርስቲያን ውስጥ መሪ ይሆን ዘንድ የመሪነትን መንፈሳዊ ስጦታ እግዚአብሔር ሰጥቶታል ወይስ አልሰጠውም ነው የምንለው ማለት ነው እንጂ ውጪ ላይ ያለውን በዚህ አቅጣጫ ባክባግ ውስጥ ያስቀመጣቸውን ቱሎች ብቻ አይተን በቀጥታ ወደ መሪነት አናመጣውም ማለት ነው። እንደ ግብአት ግን ልንወስድለት እንችላለን። ይሄ አንዱ ስለ መሪነት ስናስብ ጭንቅላታችን ውስጥ መግባት ያለበት ዶክትሪን ነው። ስጦታ ነው። መሪነት is spiritual gift ስጦታ ነው። ስለዚህ ማን ነው መምራት ያለበት? ፕሪዶሚናንትሊ በቀዳሚነት ይሄ የመምራት መንፈሳዊ ስጦታ የተሰጠው ሰው ነው መምራት ያለ። ስለ ስጦታው ደግሞ መጽሐፍ ቅዱስ ዝርዝር ማብራሪያ ይሰጣል። በጣም ይጠቁማል። ይሄ ማለት ነው ይሄ ማለት አይደለም ብሎ ደግሞ ይነግረናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 28 ላይ ለቆሮንቶስ ቤተክርስቲያን ይህንኑ ጠቅሷል። እግዚአብሔር በቤተክርስቲያን ውስጥ አንደኛ ሐዋርያትን፣ ሁለተኛ ነቢያትን፣ ሶስተኛ መምህራንን እያለ ልዩ ልዩ ስጦታዎችን ያብራራና የማስተዳደር ስጦታ ያላቸውን ሰዎች ደግሞ መድቧል ይላል። የምን ስጦታ? የማስተዳደር። ይኸው ቃል ነው እዚህም ጋር የገባው የመምራት የማስተዳደር
ስጦታ ያላቸውን ሰዎች መድቧል ነው። በቀዳሚነት መታወቅ ያለበት መሪነት ማለት ማስተዳደር ማለት በቤተክርስቲያን ዶሜን ውስጥ እግዚአብሔር ለቤተክርስቲያን የመደበው መንፈሳዊ ምንድነው? ስጦታ ነው። መሪነትን ስትፈትሹ ስትመዝኑ ከመሪነት ጋር በተያያዙ ጉዳዮች ላይ ብያኔ ስትሰጡ ትንታኔ ስትሰሩ መነሳት ያለባችሁ ከዚህ ፋውንዴሽን ነው፣ ስጦታ ከሚለው ማለት ነው። ምክንያቱም ዛሬ ሰዎች በተለያየ ምክንያት ቤተክርስቲያን ውስጥ ምን ሊሆኑ ይችላሉ? መሪ ሊሆኑ ይችላሉ። አንዱ ማንጠሪያው አንዱ ቱምቢ ስጦታ የሚለው ኮንሴፕት ነው። ስለዚህ አንድ ሰው ወደ መሪነት መምጣት ያለበት የመናገር ችሎታ ስላለው፣ የሚሰራበት ቦታ ላይ ከፍተኛ ኃላፊነት ስላለው፣ ወይም በምድራዊ ነገር በጣም ባለጠጋ ስለሆነ፣ ምናልባት ደግሞ ቤተክርስቲያኒቱ ውስጥ በቁጥር በዛ ካለው ብሔር ስለመጣ፣ እንዲህ ባሉ ምክንያቶች ሰው ቤተክርስቲያን ውስጥ መሪ መሆን የለበትም። ይሄ እየሸፋፈንን የምናወራው ጉዳይ አይደለም፣ ፀሐይ የሞቀው ጉዳይ ነው። የመሪነት መስፈርት ነው። አንዳንድ ቤተክርስቲያናት ውስጥ የምትመጡበት ብሔር እንደ መስፈርት ሊያዝ ይችላል። ኢምፕሊሲትሊ በውስጥ አዋቂነት ገብቷችኋል። በውስጥ አዋቂነት ሀብታችሁ ሊታይ ይችላል። ኤክስትሮቨርት የሆነው ባህሪያችሁ ውጪ ላይ ያለው የሚገለጠው ባህሪያችሁ ሊታይ ይችላል። ከአገልጋዮች ጋር ያላችሁ ሽርክና ለመሪነት እንደ ቅድመ ሁኔታ ሊታይ ይችላል። የምትረዷቸው ከሆነ የምትደጉማቸው ከሆነ እዛ ቸርች ብዙ ጊዜ ኮንፈረንስ ይዘጋጅ አገልጋይ የምትጋብዙት እናንተ ከሆናችሁ የመሪነት ቻንሳችሁ ወገግ ሊል ይችላል አንዳንድ ቦታ። ለዚህ ነው ጉዳዩ ሲሪየስ የሆነው። ግልጽ ነው አይደል? ምንድነው? መንፈሳዊ ስጦታ ነው። ምርጫ እኮ ይደረጋል። አንዳንድ ቸርች የመሪነት ምርጫ ቤት ለቤት ጉብኝት ሄዳችሁ ቅዱሳንን አጽናኑ ሲባሉ እነሱ ሄደው ምርጫ ቅስቀሳ የሚያደርጉበት አንዳንድ ቸርች አለ። መከራው ብዙ የሆነ ነው። ጥናታዊ ጽሑፉን የታድሶ ጥሪ ሚል 3 ሪሰርች የተለያዩ የወንጌል ተቋማት የተሳተፉበት ከ20 በላይ በህይወት ምስክርነት እውቅና ያላቸው አገልጋዮች የተሳተፉበት ለ2 ዓመት የተደረገ ጥናት የታድሶ ጥሪ ሚል የአማርኛ ጽሑፍ ነው። አንብቡት። 3 ፔፐር ነው። አንዱ ፔፐር ያስተምሮ ጥራት ላይ፣ ሁለተኛው የህይወት ጥራት ላይ፣ ሶስተኛው የአመራር ጥራት ላይ ነው። እዚያ ውስጥ መከራዎች ሁሉ ተዘርዝረዋል። የማወራው ነገር ኤቪደንስ ቤዝድ እንደሆነ ልብ እንድትሉና ስለዚህ ስጦታ ሸክሙና መቆርቆሩ እንዲጨምር ነው። ሁለተኛ መሪነት መንፈሳዊ ነው። ስጦታን ነው ደግሞ ምንድነው? መንፈሳዊ ነው። በመንፈስ ቅዱስ የሚመራ ነው። መንፈስ ቅዱስ የሚያስተባብረው የሚያስተዳድረው ስጦታ ነው። እዚህ ስጦታ ላይ የበላይ ላዕላይ ማን ነው? መንፈስ ቅዱስ ነው። የመሪው ዝንባሌ፣ የመሪው የአመራር ፍልስፍና አይደለም። የመሪው አምቢሽን አይደለም። የቤተ ክርስቲያኒቷ የአመራር መዋቅር አይደለም። መንፈስ ቅዱስ ራን የሚያደርገው ስለሆነ ነው መንፈሳዊ ነው። ፖለቲካዊ አይደለም። በተፈጥሮው የቤተ ክርስቲያኑ መሪነት አምባገነናዊ አይደለም። በተፈጥሮ ተቋማዊ አይደለም። በተፈጥሮ ዝም ብለን ከሆነ ቲዮሪ ስበን እያመጣን አፕላይ የምናረጋቸው መርሆችን የሚፈቅድ አይነት አይደለም። የቤተ ክርስቲያኑ መንፈስ ቅዱስ የሚመራው ስፒሪቹዋል ነው። ስፒሪቹዋል ይሄ ልብ ሊባል ይገባል። ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ይሄንን የሚደግፍ ሐሳብ አለ። ሐዋርያት ሥራ ምዕራፍ 20 ቁጥር 28 በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ቤተክርስቲያንን እንዲመረዳት ይሁንልን። አያችሁ እንዴት እንደሚጠራት። በገዛ ደሙ ምን ያረጋትን? የዋጃትን። የማናት? የእግዚአብሔርን በደም የተዋጀች የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ሿሚው ማን ነው? መንፈስ ቅዱስ ነው። እነኚህ በመሪነት ውስጥ የሚያገለግሉ ወንድሞቻችን በቀዳሚነት ተጠሪነታቸው ለማን ነው? ተጠሪነታቸው ለመንፈስ ቅዱስ ነው። ስለዚህ የቤተ ክርስቲያኑ መሪነት፣ አስተዳዳሪነት
ምንድነው? መንፈሳዊ ነው። ሰው ለመንፈስ ቅዱስ ሪፖርት የሚያደርግበት መንፈስ ቅዱስ የሚመረምርበት እንደሆነ መታወቅ አለበት። አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 በእናንተ ኃላፊነት ስር ያለውን የእግዚአብሔርን መንጋ ጠብቁ የምትጠብቁትም ከእግዚአብሔር እንደሚጠበቅባችሁ ይላል። አያችሁ? የምትጠብቁትም ከእግዚአብሔር እንደሚጠበቅባችሁ በግድ ሳይሆን በፈቃደኝነት። ማን ከናንተ ምንን ኤክስፔክት ያደርጋል? እግዚአብሔር ምንን? እንዲህ ያለው ማነርና ስርዓት በፈቃደኝነት ስሙ። ለጥቅም በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይሁን ይላል። ስትመሩ ጥቅመኝነትን፣ የተለየ አድቫንቴጅ፣ ጥቅም ሲባል ገንዘብ ብቻ አይደለም፣ ዝና፣ ታዋቂነትን፣ ወንበርን እንዲህ ያሉ ነገሮችን ለማግኘት በእንደዚህ አይነት መነሻ ሐሳብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይሁን። እንዲሁም በአደራ ለተሰጣችሁ የመንጋው ባለቤት የእረኞች አለቃ እግዚአብሔር ነው። ለመሪዎች ማን ነው ህዝቡን አደራ የሰጠው? ስለዚህ ይሄ የመሪነት አገልግሎት በቤተ ክርስቲያን ውስጥ አደራ በተቀበላችሁት ህዝብ ላይ የተቀመጣችሁ ናችሁ። አደራ የሰጣችሁ አካል ተስገብግባችሁ ስጦታችሁ ለጥቅማችሁ ስታወሉ ተኩላውን በሚመታበት በትር እናንተንም ይመታል ማለት ነው። ሲሪየስ ነው። አሳልፎ አይሰጥም። ርስቱን አሳልፎ አይሰጥም። መንጋውን አሳልፎ አይሰጥም ነው። አትችሉም ነው። እንዲሁን በላያቸው በመሰልጠን አይሁን ይላል። መልካም ምሳሌ በመሆን እንጂ በላያቸው በመሰልጠን አይሁን ተብሎ ተጽፏል። የእረኞች አለቃ በሚገለጥበት ጊዜ የማይጠፋውን አክሊል ትቀበላላችሁ። ብድራትም ያለው አገልግሎት ነው። ሽልማት አላችሁ፣ ብድራት አላችሁ፣ ትቀበላላችሁ። ግን ምሳሌ በመሆን ተሰሚነትን፣ ተደማጭነትን መሪ ሆናችሁ በቤተ ክርስቲያን ውስጥ ተቀባይነትን በጉልበት ሳይሆን ማምጣት ያለባችሁ ምን በመሆን ነው? ምሳሌ በመሆን እያለ ይመክራቸዋል። ስለዚህ እኚህን ነገሮች ልብ ማለት አለብን። በቤተ ክርስቲያን ውስጥ ያለው መሪነት ስጦታ ነው። ደግሞ ምንድን ነው? መንፈሳዊ ነው። ለዛ ነው ስፒሪቹዋል ጊፍት ነው የምንለው። አማኞች ይሄ በጣም ያስፈልገናል። አባል በሆንበት ማህበር ውስጥ ይህ ስጦታ ያላቸውን መሪዎቻችንን ደግሞ እንደ ቃሉ እንድናከብር መጽሐፍ ቅዱስ ያዛል። ለምን መሰላችሁ? ዘመኑ እግዚአብሔር ቤተ ክርስቲያንን እንዲመሩ ለሾማቸው መሪዎች ግድ የማይሰጠው አባል የበዛበት፣ ከመሪዎቹ ይልቅ የቸርችቷ የሳምንታዊ መርሃ ግብር ነው ዋና። በቃ ሜኑ እየመረጠ ነው ሰው የሚመጣው። ለመሄድም ለመቅረትም እንደፈለገ ለመሆንም ላለመሆንም መሪዎችን በቤተ ክርስቲያን ዕውቀቱ ውስጥ የለም፣ አላስገባም። ኤክሌዚዮሎጂካል ኦሪየንቴሽናችን ውስጥ መሪዎች የሉ። መጽሐፍ ግን እንድንታዘዛቸው እንድናከብራቸው ያዛል። ልዩ ልዩ ስጦታ የተቀበሉ አገልጋዮች እንዲሁም ምእመኑ በሙሉ ለመሪዎች እንዲታዘዙ፣ መሪዎች በሚያስቀምጡላቸው መንገድ እንዲሄዱ መጽሐፍ ያዛል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ቤተ ክርስቲያንን በሚገባ የሚያስተዳድሩ ይላል። እንዴት የሚያስተዳድሩ? በሚገባ የሚያስተዳድሩ ይልቁንም በመስበክና በማስተማር የሚተጉ ሽማግሌዎች እጥፍ ክብር ይገባቸዋል ይላል። በመስበክና በማስተማር those who labor in the word and doctrine ማለት ነው። በዚህ የሚተጉ ደግሞ በሚገባ የሚያስተዳድሩ ነው የሚለው አይደለም። በሚገባ ካላስተዳደረ የአንደኛ ጢሞቴዎስ 5:17 ምክር አይመለከተው። እንደዚህ አይነቱ ምላሽ ስጡ የተባልነው ለማን ነው? በሚገባ ለሚያስተዳድር፣ በመስበክና በቃሉና በዶክትሪን ለሚተጋ ነው የሚለው። እንግዲህ ያው እጥፍ ክብር ማለት ደግሞ ዝም ብሎ ፓፓ ዳዲዬ ምንትስዬ ማለት አይደለም። አሁን ዘመኑም እንደዛ ሆኗል። በቃ ገሌ ፓፓዬ ነው፣ ገሌ ዳዲዬ ነው አይደለም። ክርስትና እንደ ቃሉ ሲሆን ነው የሚያምርበት አይደል? ስለዚህ ፓፓዬ ዳዲዬ አይደለም እጥፍ ክብር ማለት። ሳይጨነቁ በመሰጠት እንዲያገለግሉ ከጎናቸው ቁሙ ነው። እሺ በሉ ነው፣ ታዘዙ ነው። ምክንያቱም
እንደ ቃሉ ነው መሆን ያለበት። ዕብራውያን ምዕራፍ 13 ቁጥር 7 የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ። ቀጥሎ የሚለውን ስሙ፣ የኑሯቸውንም ፍሬ ተመልከቱ ይላል። ይሄ ትእዛዝ ነው። ምን አድርጉ? ተመልከቱ። ምንድነው የምመለከተው? ፍሬ። የምን ፍሬ? የኑሯቸውን ፍሬ። የኑሮ ነው የሚለው። እኔ አሁን እሁድ የታቁኛላችሁ ተዘጋጅቼ ነው የምመጣው። ተዘጋጅቼ እመጣለሁ፣ ሰብኬ ሄዳለሁ። በምን ታውቋለህ የኔን ፍሬው? አይደለም የኑሮ ነው የሚለው። ከእሁድ ውጪ ነው የሚለው። ከመድረክ ውጪ ነው የሚለው። ሶሻል ላይፍ እንዴት ነው? ኑሮ ንጽህና ላይ እንዴት ናቸው? ቤታቸው ውስጥ እንዴት ናቸው? ገንዘብ ላይ እንዴት ናቸው? ታማኝነት ላይ እንዴት ናቸው? ምሳሌነት ላይ እንዴት? የኑሯቸውን ፍሬ ተመልከቱ። ይሄ ለማህበሩ የተሰጠ ትእዛዝ። ተመልከቱ። ምን ፍሬያቸውን ተመልከቱ። በእምነታቸው ምሰሏቸው የሚለው ቀጥሎ ይመጣል። እንድንታዘዝ ይመክረናል፣ ያዘናል። የምንታዘዘው ግን ምን እያየን ነው? ፍሬ እያየን፣ ውጤታቸውን እያየን። በሚገባ ነው ወይ ያስተዳደሩ ያሉት? ምክንያቱም የመሪነት ወንበር ላይ ተኩላም ሊቀመጥ ይችላል። ቸርች ውስጥ ታውቃላችሁ፣ ተኩላም ሊቀመጥ ይችላል። ለዚህ ዝም ብሎ ፖዚሽኑን እያዩ እገሌ እኮ መሪ ነው ስለተባለ ወንበር ላይ ስለተቀመጠ አንገት ደፍቶ መታዘዝ ሳይሆን ፍሬ አለው ወይ? በሚገባ ነው የሚያስተዳድረው? ለመንጋው ይራራል ወይ? እንደ ቃሉ ነው ወይ? ስጦታ አለው? እኚህን ካሟላ እጥፍ ክብር ይገባዋል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 12 እንግዲህ ወንድሞች ሆይ በእናንተ መካከል በትጋት የሚሰሩትን በጌታም የበላዮቻችሁና መካሪዎቻችሁ የሆኑትን እንድታከብሯቸው እለምናችኋለሁ። አክብሯቸው። እነማንን? በትጋት የሚሰሩትን ይላል። አየህ። ሌላስ? በጌታም የበላዮቻችሁን። በሆነ ነገር አይደለም። በማ? በጌታ ማለት ስጦታው ካለው ጌታ ከሾመው እንደዚህ አይነት ማዕረግን የሰጠው አምላካችን ከሆነ ሌላው መካሪዎቻችሁ ካለ እንድናከብራቸው ግድ ይለናል። ስለዚህ በአንድ አካል ውስጥ እንዳሉ ብልቶች እግዚአብሔር መንጋውን እንዲመሩ የመሪነት ስጦታንም ሹመትንም የሰጣቸውን ሰዎች እንድናከብር እንድንታዘዛቸው ማን ያስገድደናል? የእግዚአብሔር ቃል ያስገድደናል። በተለያየ ምክንያት መሪዎች ተቀባይነት ሊያጡ ይችላሉ ቤተክርስቲያን ውስጥ። እንደ ቃሉ አገልግለው ግን ተቀባይነት ማጣት የለባቸውም። ስለዚህ ማህበሩ ከጎናቸው መቆም ይገባዋል ነው። ሌላው በቤተክርስቲያን ውስጥ ይሄ መሪነት የማስተዳደር ስጦታ ያላቸው ሰዎች በተለምዶ አንዳንድ በጎ ባህሪያቶች ይታዩባቸዋል። እነኚህን ዝም ብሎ መያዙ ጥሩ ነው። ለምሳሌ አንዱ ግልጽ የሆነ ራዕይና ዓላማ አላቸው። መነሻ ላይ ሆነው መዳረሻው ያሳስባቸዋል። በምክንያት የሚሄዱ ናቸው። ዝም ብለው አይሄዱም። በምክንያት የሚሄዱ ናቸው። ቤተክርስቲያን ውስጥ አቅጣጫን በማሳየት ማህበሩን ይረዱታል። በተለይ ደግሞ መንፈሳዊ እድገት የማህበሩን ስፒሪቹዋል ዴቨሎፕመንት በተመለከተ አቅጣጫ ያወጣሉ። ይሄ ዝም ብሎ አመታዊ ጥቅስ ምናምን አይደለም። እሱ ምንም መሪ መሆን አያስፈልገውም። እኛ መሃል አንድ ሰው ወጥቶ ይሄንን ነው ብሎ መናገር ይችላል። እሱ አይደለም። ህንፃ ማስተዳደሩ ብቻ አይደለም። መንፈሳዊ ቤት የተባልነውን እኛን መሰረት አስይዞ በመገንባት ረገድ እቅድ ያወጣሉ፣ ግልጽ ዓላማ ያወጣሉ፣ ዲሳይፕልሺፕ ያሳስባቸዋል። ሰው ቃሉን እየተመገበ ነው ወይ ነው የሚሉት እንጂ ሁሌ በየሳምንቱ በየወሩ በዓል የሚያዘጋጁ አይደሉም። አያችሁ፣ መሪ ባለራዕይ ነው ምናምን ሲባል ይሄ ለቸርቹም መጥቶ ሱፐር ማርኬት የሚያደርገው ማለታችን አይደለም። ግልጽ ነው አይደለም? ኖ ይሄ ሁሉ ያልፋል። ብልና ዝገት ያጠፋዋል። ሰው መንፈሳዊ ጥንካሬ ኃጢአት ላይ ጡንቻው በቅሏል ወይ ነው? ይንበረከካል ወይ? ይጸልያል ወይ? ቃሉን ካላነበበ ይቸግረዋል ወይ? ለማንበብ ይተጋል ወይ? ገብቷችኋል አይደለም? እግዚአብሔርን በእውነትና በመንፈስ ያመልካል ወይ? በተሰየመበት ማህበራዊ ኃላፊነት ውስጥ ምሳሌ ይሆናል ወይ? ክርስቶስን ያብለጨልጫል ወይ? ጉባኤው እንዴት ነው? መንፈሳዊ ቀጫጫነት ነው የያዘው? እንዲሁ ቡፍታ ነው እንደ ፈንዲሻ ወይስ ደግሞ የጠነከረ ነው አጥንት እየበላን ያለው ብለው በዚህ ዙሪያ ራዕይ ያያሉ፣ በዚህ ዙሪያ ያልማሉ፣ በዚህ ዙሪያ ያቀዳሉ ነው ዓላማው። ግልጽ ነው አይደለም? ይሄ ነው። ውሳኔ አሰጣጥ ላይ ሚዛናዊ ናቸው። ቤተክርስቲያን ውስጥ ያለውን የእግዚአብሔርን ፍቃድ ዲዘርን ያደርጋሉ፣ ያውቃሉ፣ ፍቃዱን ያውቃሉ።
ነገሮችን እንደ ቃሉ ያደርጋሉ። ቤተክርስቲያን ውስጥ ሰዎችን ለመንፈሳዊ ብስለት ያደራጃሉ፣ እቅድ ያወጣሉ፣ ይመራሉ። የቤተክርስቲያኒቱን ስሙኝ መንፈሳዊ ስጦታዎችና በማህበር ውስጥ እግዚአብሔር ያፈሰሰውን ጸጋ በአግባቡ እንዲሳለጥ ሲስተም ይዘረጋሉ። ጤናማ መዋቅር ይሰራሉ። ጤናማ መዋቅር፣ ዲሳይፕል ሜኪንግ የሆነ መዋቅር፣ ራሱ መዋቅሩ ደቀ መዝሙር የሚያደርግ ሰዎች፣ ራሱ የተዘረጋው ሲስተም ሰዎችን እንዲጸልዩ ከእግዚአብሔር ጋር እንዲቀራረቡ የሚያደርጉ ነገሮችን ያስባሉ። የመንጋውን ጥንካሬ ያውቃሉ። የመንጋውን ስነ ልቦና ያውቃሉ። ባህሉን ያውቃሉ። አውዱን ያውቃሉ። ስሜቱን ያውቃሉ። ምን እንደሚቸግረው ያውቃሉ። መንፈሳዊ ስጦታውን እንዲህ ነገሮችን የመገንዘብ ክህሎት አላቸው። በቤተ ክርስቲያን ውስጥ የመሪነት ስጦታ ተቀብለው የሚመሩ ሰዎች በዚህ ይታወቃሉ። ተግባቦታዊ ናቸው። የማህበሩን አንድነት በተቻላቸው መጠን ይጠብቃሉ። አንድነትን ሊያፈርሱ የሚችሉ የትኞቹንም ነገሮች ቀድመው ዲቴክት ያደርጋሉ። ደግሞም ከማቀርፉታል። ለሚያደርጉት ለእያንዳንዲቷ ድርጊት ኃላፊነት የሚወስዱ ናቸው። የመሪነት ስጦታ ተቀብለው ቤተክርስቲያንም የሚመሩ ሪስፖንሲብል ናቸው። አካውንተብል ናቸው። አይሸሹም። ከፍተኛ የሆነ የታማኝነት ደረጃን ይጠብቃሉ። መንጋውም በተቻላቸው መጠን በግልም በጋራ እየመሩ ሲያገለግሉት ላለማሰናከል ይጠነቀቃሉ። የሚሉትን ይኖራሉ። የሚመሩት ቤተክርስቲያን ውስጥ ግዴታ ስለሆነባቸው ሳይሆን እንዲመሩ መንፈስ ቅዱስ ስጦታን ስለሰጣቸው ነው የሚመሩት። ስለሰጣቸው ነው የሚመሩት። አባላትን በመጠየቅ በቤት ለቤት ጉብኝት እንዲህ ባሉ ጉዳዮች አይታሙም። ትጉዎች ናቸው መሪዎች። ሌላው ደግሞ ከእሑድ በኋላም መሪ ናቸው። ስራ ቦታም መሪ ናቸው። ታክሲ ውስጥም መሪ ናቸው። መስሪያ ቤትም መሪ ናቸው። የአንዳንድ ሰው መሪነት እዚህ በሩ ላይ ነው ያለው። በቃ ልብስ መስቀያ ያለው ልክ ሲገባ የመሪነትን ልብስ ለብሶ ይገባል። ልክ ሲወጣ አውልቆት ይወጣል። እንደዛ አይደሉም። መጽሐፍ ቅዱስ ይህን ስጦታ በተመለከተ ወደ መሪነት የሚመጣ ሰው ማሟላት ያለበትን ነገር በግልጽ ዘርዝሮ ይጠቁማል። ቅድም ባነበብነው ቲቶ የመጀመሪያው ንባብ ውስጥም አለ፣ ሁለተኛውም ላይ አለ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ማንም ኤጲስቆጶስነትን ቢፈልግ ይላል። ኤጲስቆጶስ ማለት ማህበሩን የሚመለከት ማለት ነው፣ የሚያይ ማለት ነው። የሚያየው ደግሞ ለመምራት፣ ለማስተባበር፣ ለማደራጀት ማለት ነው። ቢፈልግ ይላል መልካም ስራን ይመኛል የሚለው ቃል የታመነ ነው። እንግዲህ የቤተ ክርስቲያን ኤጲስቆጶስ አንደኛ የማይነቀፍ ይላል አይደለም? የማይነቀፍ የሆነ ነቀፌታ የተሸከመ ሰው መሆን የለበት። ማይነቀፍ የአንዲት ሚስት ባል። አይ ጳውሎስ በጣም እኮ ዝርዝር ነው። እኚህ ነገሮች ተጽፈውም አልተቻለም አይደለም? አንዳንድ ቦታ 3 ሚስት ይዞ የቸርች ኤጲስቆጶስ። ስለዚህ ጉባኤው ሁሉ በቃ 4 5 ያገባል ማለት ነው። የአንዲት ሚስት በዚያ ዘመን ማለት ነው። በዚያ የአንዲት ቁጥር 1 ሚስት ምናምን ብሎ የሚገርም እኮ ነው። ልከኛ ይላል። ልክ ያለው የቃሉ ልክ ቪጂለንት የሆነ ወደ ላይም ወደ ታችም ያለ ልከኛ፣ ራሱን የሚገዛ። እኔ እንግዲህ ቁጣዬ ሲመጣብኝ አልችልም። አንተ ወይ ቸርች መሪ እኮ አድርገህ ነው ውይይት ላይ አልችልም መቆጣጠር ቁጣዬ። መስሪያ ቤቱም ይገርማል እንዲህ ያደርገኛል። እሱ የመስሪያ ቤት መሪ ነው፣ የቸርች አይደለም። ራሱን ምን የሚያደርግ የሚገዛ፣ በስርዓት የሚኖር ይላል። በስርዓት ምንም ይሆን አኗኗር፣ ማህበረሰብ ውስጥ አወጣጥ አገባብ፣ ከጎረቤቱ ጋር እንዴት ነው፣ ከቤተሰቡ ጋር አኗኗር በስርዓት። እንግዳ ተቀባይ፣ ሰው ቤቱ ሲመጣ እንኳን የመጣችሁ የሚል ማለት እንግዳ ተቀባይ። ሀብታም ሲመጣ በቃ እንትን የሚል የሚያሸበሽብ፣ ድሃው ሲመጣ አልችልም የሚል ከሆነ ይሄ የክርስቶስን ቤተክርስቲያን መምራት። እንግዳ ተቀባይ ሲባል እንደዛ ማንም ፈልጎት ሲመጣ በሩ ምን የሆነ
ወገግ ብሎ አንዳንድ ቸርች አንዳንድ ቢሮ መግባት ያስፈራል። በስማ በእውነት የኛ ሰፈር ቀበሌ ይሻላል። ገብተ ጉዳይህን ተናግረ ትወጣለህ። ቢያንስ ተመሳሳይ ነገር አለ። ከኛ ቤት ዕቃ ጋር የሚመሳሰሉ ነገር አላቸው። አንዳንድ ቸርች ሰውየውን ልታወራ የመጣበትም ሐሳብ ይጠፋል። በጣም እየተሽከረከረ ምናምን በስማ እንደዛ መሆን እንግዳ ቤቱም በቢሮም ሲቀበል ወጥቶ እጅ ነስቶ ቢቻል እኩል ሆኖ ቢሆን ጥሩ ነው። ይሄን ነው የሚያዘው ጳውሎስ። ማስተማር የሚችል ይላል። ማስተማር የሚችል ማስተማር ግዴታው ነው ማለት ነው አይደለም? አንብቦ አጥንቶ መጥቶ ምንም የሚያደርግ የሚያስተምር መሆን አለበት ማለት ማስተማር የሚችል የማይሰክር ይላል። ወይ ጉድ! ማለት የማይሰክር ማለት የማይሰክር ነው አይደለም? ሊሰክሩ ይችላሉ ማለት እኮ ነው። አየህ ጠርጥሯል። እዚህ ቦታ ላይ ያሉ ሰዎች ሊሰክሩ ይችላሉ ማለት በመጠጥ ሊሰክሩ ይችላሉ። መጠጥ ሊፈታተናቸው ይችላል ማለት የማይሰክሩ መሆን አለባቸው። በግልጽም በጋድም ማይጠጡ ወይን አካባቢ ማይዞሩ በፌስታል ደብቀው ቤት አስገብተው ማይጠጡ ማለት ነው። ማይጠጡ ማለት የማይሰክሩ እንደዛ ነው። የማይጣላ ግን ጨዋ የሆነ የማይጨቃጨቅ ገንዘብን የማይወድ ይላል። ተጽፏል። 12 ደርሰናል። ገንዘብን ምን ማያደርግ የማይወድ ከገንዘብ ጋር ያለ እንዴት ነው ገንዘብ ላይ ብሎ ማጥናት ወደ መሪነት ስናመጣው ካልሆነ ቸርችቷን ራቁቷን ነው የሚያስቀራት። ልጆቹን ታዛዥና አክባሪ አድርጎ በማሳደግ የገዛ ቤተሰቡን በአግባቡ የሚያስተዳድር ይላል። መሪነቱን ቀድሞ መመስከር ያለበት ቤቱ ነው፣ ልጆቹ። ግልጽ ነው አይደለም? ልጆቹ። አንድ ሰው የራሱን ቤት ማስተዳደር ካላወቀ የእግዚአብሔርን ቤት እንዴት ሊጠብቅ ይችላል ይላል። በትዕቢት ተነፍቶ ዲያብሎስ በወደቀበት ፍርድ እንዳይወድቅ አዲስ ክርስቲያን አይሁን ይላል። ስለዚህ መስፈርት ነው። አንድ ሰው እሁድ ጌታን ተቀብሎ ማክሰኞ መሪ መሆን የለበትም። በቃ አስቸጋሪ መጀመሪያ መጽናቱ የእድና በቃ ጌታ ኢየሱስ እንደ ግል አዳኝ አድርጌ ተቀብያለሁ ብሎ የፈረመበት ፊርማ መጀመሪያ መድረቅ አለበት። ፊርማው ግልጽ ነው አይደል? መቆየት አለበት። አምጥተን አሁን ሰው እኮ እዛው ጌታን ተቀብሎ ነብይ ትሆናለህ፣ እዛው ጌታ ተቀብሎ ቸርች ሐዋርያ ትሆናለህ አይደለም። አዳዲስ ወደ ጌታ ከመጣችሁ ጥቂት ጊዜ የሆናችሁ የመሪነት እንኳን መንፈሱ ቢኖርባችሁ ቆይ ነው መባለው። ቀስ ብላችሁ ለወደፊት መሪ ትሆናላችሁ እንደማለት ነው። ደግሞም ስሙ እንዳይነቀፍና በዲያብሎስ ወጥመድ ውስጥ እንዳይወድቅ በውጭ ባሉቱ ዘንድ መልካም ምስክርነት ሊኖረው ይገባል። የመጣበት መስሪያ ቤት ስለሱ ምን ይላል? ያደገበት የተወለደበት አካባቢ እንዴት ነው ስለሱ ያላቸው ምስክርነት? ቀድሞ ያገለግልበት የነበረ ቦታ ብላ ቤተክርስቲያን ጥናት እንድታረግ ነው ለጢሞቴዎስ ይህን የሚነግረው። ልክ እንዲሁ ደግሞ ማድረግ አለብን። አሜን። የሐሰት ትምህርትን እንደምንጸየፍ ሁሉ ስጦታው ሳይኖራቸው በቤተ ክርስቲያን ውስጥ መሪ ለመሆን የሚመጡትንም ምን ማድረግ አለብን? እንደ ቃሉ እንዲሁ ዝም ብሎ ግንባራቸውን ስለጠላን ሳይሆን እንደ ቃሉ ማየትና ነው ይሄ መንጋውን ያጠቃል ማለት አለብን። አያችሁ ለመሰላችሁ ክፉ መሪዎች ስላሉ ነው። ሕዝቅኤል 34 ላይ የሰው ልጅ ሄድና ለእስራኤል እረኞች እንዲህ በላቸው፣ በእስራኤል እረኞች ላይ ነኝ ይላል የሰራዊት ጌታ እግዚአብሔር በላቸው ብሎ ቀጥሎ የሚያወራው ነገር ይገርማል። እንዲህ እረኞች በጎችን ያሰማራሉ እንጂ ራሳቸውን ያሰማራሉ ወይ ይላል። እነኛ ደግሞ የለየላቸው ናቸው። የሚወጡት ማላይ ለመሰማራት ነው፣ በጉ ላይ እና ምን ይላል? ጮማውን ትበላላችሁ ይላል። ማለት በትር ምርኩዝ የተሰጣቸው ምርኩዝ ላይ ተደግፈው በጉን ዓመታዊ እቅድ ያወጡበታል። ወፈር ያለው ትበሉታላችሁ ይላል። ጠጉሩን ትለብሱታላችሁ ይላል። ገፈው ጠጉሩን ብርድ ይከላከሉበታል። እሱን ወደ ሰው አምጡት። ባለጠጋ ሲያዩ ያስጠናሉ። እንዴት ነው አካውንቱ? ጮማ ማለት ያው ባለጠጋ ነው እንጂ ቀጫጫ በግ ማን ያየዋል? አይደለም ማን ያየዋል? አካውንቱ ቅጥን ያለውን በግ ዞር ብለው አያዩትም። ቢመጣም ቢቀርም እነሱ ምንም ይጎዳቸው ነገር የለም።
ወፈር ያለው ግን ከሩቅ ነው የሚገባ ተው እዚህ ውስጥኛ ምንም አይጠቅመንም ስር በሰደደ የብሔርተኝነትና የወገንተኝነት ወጥመድ የተያዙ መሪዎች ማህበር ውስጥ ሊመጡ ይችላሉ ስር በሰደደ ብሔርተኝነት አደገኛ ትራይባሊዝም ውስጥ የገቡ ወገንተኝነት ላይክ ማይንድድ የሆኑ ሰዎችን ብቻ የሚያስቡ ወደ መሪነት ሊመጡ ይችላሉ ከዚህ የተነሳ ከዚህ ዝንባሌያቸው የተነሳ ቤተክርስቲያኒቱ ውስጥ የዘር ፖለቲካን ይነሰነሳሉ ሰው በደም በወንዝ በምን እየተቧደነ ይመጣል ማለት አልፎ ሲፈስ ያ ቸርች እኮ የነገሌ ነው እስኪባል ድረስ ስም ይወጣለታል ይሄ ሁሉ የአመራር ችግር ነው ለምሳሌ እንዲህ ያሉ መሪዎች ሲመጡ ቤተክርስቲያን መንፈሳዊ እድገት ላይ ትኩረት ማድረግ ትታ እኛ አይነት ሰዎች አሽሉከው ያስገቡት መከራ ላይ እድሜዋ ይማቀቃል ወገቧ ይጎብጣል ማለት ነው መሪነት ላይ መሳሳት የለብንም ቅዱሳን ወደ መሪነት የሚመጡ ሰዎች ላይ አይናችን ዋይድ ኦፕን መሆን አለበት በደም ማየት አለብን እንደ ቃሉ መገምገም መፈተሽ ብዙ ነገር ሊገባ ይችላል ሌላው በቸርች ዲሲፕሊን አያምኑም በቸርች ዲሲፕሊን የማያምኑ መሪዎች የሚመሯት ቤተክርስቲያን ኃጢአትን እንደተፈቀደ ነገር እንድትለማመድ ያደርጓታል ሲቀጡ አታያቸውም 10 ዓመት 20 ዓመት 15 ዓመት 5 ዓመት ቤተክርስቲያን ውስጥ እያገለገሉ በኃጢአት የሆነ ቡድን እየመሩ በኃጢአት የሚመላለሱ ሰዎችን ዝም ብለው ቶለሬት ያደርጋሉ በዲሲፕሊን አያምኑም እግዚአብሔር ለቤተክርስቲያን forgiving of sin አልሰጠም ኃጢአትን ይቅር ትል ዘንድ እግዚአብሔር ለቤተክርስቲያን ስልጣን አልሰጠም ኃጢአትን ግን ኮሬክት እንድትቀጣ ግን ስልጣን ሰጥቷል ማህበሩ ይማር ዘንድ ማለት ሶ ፑልፒታቸው የሚያወራው ሌላ መሬት ላይ የሚሆነው ሌላ ይሆናል ቸርቹ አመራሮቹ እንዲህ ባለ ዕውቀትና አቋም የታነጹ ካልሆኑ ማለት ነው ብዙ ጊዜ ዲሲፕሊን የሚያደርጉት እግዚአብሔር መሪነት ስጦታ ያልሰጣቸው መሪዎች ዲሲፕሊን የሚያደርጉት በወንበር የመጣባቸውን ሰው ከመቼው ቃለ ጉባኤ እንደሚያዝ ከመቼው 3 ገጽ ጽፈው እንደጨረሱ አታውቅም በወንበር ስትመጣ ኖ መገሰጽ ያለበት ኃጢአት አይደለም አው ዲሲፕሊን አያደርጉ ስለ መምራት ስናስብ እንዲህ ያሉ ነገሮችን አይምሯችን ማገናዘብ አለበት የመሪነት ስጦታ ሲባል 6 ሰው ስለተከተላችሁ የሆኑ ችግሮችን ስለቀረፋችሁ መሪነን ማለት አይደለም እነዚህ ቃሉ ኤክስፔክት የሚያደርጋቸው ነገሮች የሚጠበቁበት መሆን አለበት ወደ ሁለተኛው እንምጣ ምዕራፍ 12 ቁጥር 8 የመጨረሻው የሚምር በደስታ ይማር ይላል እንግዲህ ይሄም ስጦታ ነው በጣም ነው የሚገርመው የሚምር እዚህ ጋር የሚምር ሲል የበደለውን ሰው ይቅር የሚልን ብቻ አድርገን ማሰብ የለብንም የቃሉ ፍቺ እንደዛ ብቻ ስላልሆነ የአማርኛው የሚምር የሚለው ግን ወደዚያ ነው የሚሳበው የበደለንን ሰው ይቅር ማለት ብቻ አይደለም ምክንያቱም ሁላችንም የበደላችሁን ምን በሉ ተብለናል ይቅር በሉ ተብለናል የሚምር ሲል ያ ብቻ አይደለም በግሪክ ኤልኤኦ የሚል የግሪክ ቃል ነው ያለው የተቸገረን የተጎሳቆለን ወይም እገዛ የሚፈልግን ሰው መርዳት ማለት ነው አንድ የተቸገረ ሰው ካለ ለዚያ ሰው መራራት ማዘን ያንን ሰው ለመርዳት መነሳሳት ለዚያ ሰው መድረስ ያንን ሰው ካለበት ሁኔታ ለማውጣት ማቀድ መጨነቅ ሰው ጭንቅ ውስጥ ሲገባ ግራ ሲገባው ደርሶ ከዚያ ጭንቀት እሱ ለማውጣት ውስጣዊ መነሳሳት ያላቸው ማለት ነው አንድ አማኝ የሌሎችን ስቃይ ተመልክቶ ካዘነ ለዚያ ሰው የተለየ ሸክም ውስጡ አድሮ እንቅልፍ ካጣና ከዚያ ጭንቀት ሊያወጣው ከተነሳሳ ይሄ ስጦታ ሊኖረው ይችላል ይሄ ስጦታ ያላቸው አማኞች ብዙ ጊዜ ድሆችን በደዌ የደቀቁትን በሱስ የታሰሩትን ወህኒ ቤት ያሉትን የደከሙ አዛውንቶችን የተለያየ ጥቃት የተለያዩ አቢዩዞች የደረሰባቸው በተለያየ ዕድሜ ያሉትን በአካል ቀርነት የሚሰቃዩትን በአእምሮ ህመም የሚማቀቁትን እንዲህ ያሉትን ለመርዳት የሚራራ ልብ ያላቸው ከሌሎቻችን በተለየ ሁኔታ እንዲህ ያሉትን ካሉበት ለማውጣት
የሚሳሱ ማለት ነው። አይነተኛ ምሳሌ አለ መጽሐፍ ቅዱስ ውስጥ የሉቃስ ወንጌል ምዕራፍ 10 ቁጥር 30 እነሆም አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላደርግ ነው ያለው። ቁጥር 25 ላይ ይሄን ጠየቀው። ሉቃስ 10 ከቁጥር 30 ጀምሮ ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ፣ እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው፣ በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል አለው ለሕግ አዋቂው ኢየሱስ። እርሱም ምህረት ያደረገለት የሚል ቃል አለ። ምን ያደረገለት? ምህረት ያደረገ። ስለዚህ ደጉ ሳምራዊ በዚህ በክርስቶስ ጥያቄ ውስጥ የተጠቀሰው ይሄ የሕግ አዋቂ ምላሽ ሲሰጥ ምህረት ያደረገለት ነው ባልንጀራው አለ። ሰው ምህረት እዚሁ ጋር የገባው አንድ አይነት ቃል ነው። ሰው ምህረት ማድረግ ማለት የሚምሩ ማለት ልክ እንደዚህ ደጉ ሳምራዊ የተለየ ትኩረት የሚሹ ሰዎችን ሲያዩ ሚሳሱ፣ ሚራሩ፣ ለመርዳት ለማገዝ መተዋወቅን እንደ ቅድመ ሁኔታ ማያዩ፣ ምንም ነገርን እንደ ምክንያት ማያስገቡ፣ ከውስጣቸው ግን ፈንቅሎ ይወጣል ይሄ ስጦታ ስላላቸው ማለት ነው። የሚምር የሚለው እነሱ ነው። እንዲህ አይነት ስጦታ ያላቸው አሉ፣ የሚጨነቁ አይተው እነኚህን ሰዎች እንቅልፍ ማይተኙ፣ ቤተክርስቲያንን የሚያስተባብሩ፣ በተቻላቸው መጠን እነኛን ሰዎች ካሉበት ጭንቀት ለማውጣት የሚረባረቡ ማለት ነው። ከማገልገል ስጦታ ጋር በጣም የሚቀራረቡ ነገሮች አሉት፣ ሰርቪንግ ከሚለው ስጦታ ጋር። የሚምር እንዴት ይማር ነው የሚለው ጳውሎስ? በደስታ ነው የሚለው። ይህን ስጦታ የተቀበሉ ሰዎች ስጦታውን እንዴት ባለ ማነር ተግባራዊ ማድረግ እንዳለባቸውም ጭምር ይናገራል። ለምንድን ነው በደስታ የሚለው? ምክንያቱም የርህራሄ አገልግሎት በሌጋሊዝም ሜንታሊቲ ሊመራ ይችላል፣ በሃይማኖተኝነት ወይም ደግሞ ስለራራው እጸድቃለሁ በሚል መተማመን ውስጥ ሰው ሊገባ ስለሚችል ኖ በዚህ ስሜትማ አይደለም። ወይም ስትራሩ የምህረት አገልግሎት ስታደርጉ፣ የመቆረስ አገልግሎት ስታደርጉ አይታችሁ የሳሳችሁላቸውን ሰዎች ካሉበት አረንቋ ስታወጧቸው ከድርጊታችሁ በስተጀርባ ያለው መነሻ ሐሳብ ሰበበ ድርጊታችሁ እግዚአብሔርን ለማክበር ብቻ መሆን አለበት ማለቱ ነው። በደስታ ሲል ቺርፉሊ ያድርጉት። ስላደረጋችሁ በእግዚአብሔር ፊት የተለየ ስፍራ እንደምታገኙ አስባችሁ ከሆነ በመቀደስ ጸድቃለሁ እንደሚሉት ሊሆን ስለሆነ እኛ ግን ስለ ጸደቅን ነው መልካም ነገሮችን ሁሉ የምናደርገው። ከጸደቅንም በኋላ የምናደርጋቸውን መልካም ነገሮችን ሁሉ ደግሞ እንድናደርግ የሚረዳን ያው ያጸደቀን ጸጋ ስለሆነ የሚምር በደስታ ይማር፣ ቺርፉሊ ይማር፣ አምኖበት ይራራ፣ አይምሮውን አዘጋጅቶ ያድርግ ነው። ካልሆነ ጥሩ አይሆንም። ስሜታችን በተበላሸ ስሜት መልካም የሆኑ ነገሮች ልናደርግ ስለምንችል ነው። ደስታቸው በእግዚአብሔርና የራሩለት ሰው ላይ በሚያዩት ለውጥ ነው የነዚህ ሰዎች ደስታ ያለው። ይሄ ስጦታ ያላቸውን ሰዎች ደግሞ ቤተክርስቲያን ማበረታታት አለብን። እነሱ ሲያዙ መታዘዝ፣ አብረናቸው መቆም ይጠበቅብናል። ጌታ ይርዳን። አሜን። 2 ስጦታዎችን ነው ዛሬ የተማማርነው። አንዱ መሪነት ነው። ሁለተኛው ምንድን ነው? የርህራሄ የምህረት አገልግሎት። እዚህ ውስጥ ራሳችንን እንፈልግ። በእነኚህ 2 ስጦታዎች ደግሞ ታከን ዘመኑንም ለመቃኘት እንሞክር፣ ቤተክርስቲያንንም ለማየት እንሞክር። ጤናማ ስጦታዎች የሌሉበት ቦታ ላይ ጤናማ መንፈሳዊ እድገት የለም። ግልጽ ነው፣ የለም። ስጦታዎች ሁሉ ደግሞ ፋንክሽን የማያደርጉበት፣ አንድ ለእናቱ ቸርች አትሄዱ፣ አንድ ብልት ሙሉ አካል መወከል አይችልም ተባብለናል አይደለም? ስለዚህ ስጦታ የበዛበት ስጦታ ደግሞ ሲባል መጽሐፍ ቅዱስ ውስጥ ያለው ስጦታ
የኛ መንፈሳዊ ሜኑ ላይ ያለው አይደለም። አሁን እኮ ስክሮል የምናደርገው ቸርች የለም ወይ ዝም ብለን ሰርች አድርገን እኔ የሚመቸኝ ይሄ ስጦታ ነው አይባልም። ምግብ እኮ ስንበላ ተመጣጣኝ ምግብ ነው አይደል የምንበላው ለአካላዊ እድገታችን። ልክ እንዲሁ ተመጣጣኝ ነገር ማግኘት ስላለብን እንደ ቃሉ ያሉ ስጦታዎች ፋንክሽን የሚያደርጉበት ማህበር ውስጥ እግር ማብዛት አለ።